የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 108ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 2 2025 ነው። እንግዲህ እያደረግን ያለነው የኢትዮጵያ ሪል ስቴት ፕሮክላሜሽን የሚባል 1357 ማለት ፕሮክላሜሽን 1357 በፈረንጆቹ 2024 ወይም ደግሞ በእኛ ደግሞ 2016 የወጣ አዋጅ እያየን ነው። እንግዲህ አዋጁን የምናይበት ምክንያት እንደኔ እምነት ማለት ነው እንደኔ እምነት የሚለው ይሰመርበትና እንደኔ እምነት አዋጁ ዓላማው የዓለም ባንክን ምክረ ሀሳብ ተከትሎ የመጣ ነገር ነው። እንግዲህ የዓለም ባንክ የሚለው ምንድነው? ኢትዮጵያ ውስጥ ከፍተኛ የቤት ፍላጎት አለ። ነገር ግን አቅርቦቱ ከቤቱ ጋር አይመጣጠንም። አቅርቦትና ፍላጎት አልተመጣጠኑም። አቅርቦትና ፍላጎት አለመመጣጠን ብቻ ሳይሆን አቅርቦቶቹ ራሳቸው የሰውን የገበያ አቅም ያገናዘቡ አይደለም። ይሄ ነገር መፈታት የሚችለው በገበያ ስርዓት ነበር። ነገር ግን መንግስት የኮንዶሚኒየም ግንባታ ውስጥ በመግባቱና በስፋት የኮንዶሚኒየም ግንባታ ውስጥ በመግባቱና ከዛም ጋር አያይዞ ደግሞ መሬት በጨረታ የመስጠት ችግር ስላለበት ገበያው ሰርቶ የቤት ችግሩን እንዲፈታው አልፈቀደለትም። ስለዚህ መንግስት ይህን ችግር መፍታት ከፈለገ ከኮንዶሚኒየም መውጣት አለበት። መሬት በጨረታ መስጠት ማለት በፖሊሲ ከማከፋፈል ወጥቶ በጨረታ መስጠት አለበት እና ከሌሎች ሀገር ልምዶች ቀስሞ ዘመናዊ የሆነ ህጋዊ አሰራርና ማዕቀፍ ማምጣት አለበት ወዘተ የሚለውን ምክረ ሀሳቦች ተከትሎ የመጣ ነው ብዬ ነው። እና ደግሞ ይሄ የሪል ስቴት ፕሮክላሜሽን አክት ተብሎ ሲመጣ የመጣበት ዋናው ዓላማ ለሬጅስትሬሽን ነው። ሲመዘግብ ማለት የምዝገባ ህግ ነው ማለት የሚመዘግበው ምንድነው? የሪል ስቴት ፕሮጀክቶችን ሪል ስቴት ካምፓኒዎችን ሳይሆን የሪል ስቴት ፕሮጀክቶችን ማለት በአንድ አካባቢ ላይ አንድ ፍቃድ ያለው የግንባታ ፍቃድ ያለው በኮንስትራክሽን መስኩ እንዲሰማራ ፍቃድ የተሰጠው ልምዱን ካፒታሉን ምናምኑን ያሳየ የውጭም የሆነ የሀገር ውስጥ ባለሀብት አንድ ፕሮጀክት ወስዶ በሚሰራበት ጊዜ እና ማለት ፕሮጀክት ወስዶ ሲሰራ ዝም ብሎ አይደለም የሚሰራው ነው። ለደንታው አይደለም የሚሰራው ሊሸጠው ነው። ሊሸጥ ስለሚሰራ በሪል ስቴት ገበያ ውስጥ ደግሞ ብዙ ገንዘብ አለ፣ ብዙ አቅም አለ። ስለዚህ ገበያው ቁጥጥር ካልተደረገበት ሬጉሌት ካልተደረገ በገበያ መርህ አይሰራም፣ ይጭበረበራል። የገበያ መርህ ማለት መጭበርበር አይጭበረበርም ማለት ነፃ ገበያ መፍትሄ ያመጣል ይሰራል ማለት ገበያ ቁጥጥር አያስፈልገውም ማለት አይደለም። እና ብንቆጣጠረው ሬጉሌሽን አክት ወጥቶ ካምፓኒው ንግድ ፍቃድ ማውጣት፣ ብቃት ማረጋገጫ ማግኘት፣ ከዛ በኋላ ተጫርቶ መሬት መግዛት ወዘተ የተሰና ኮምፕሊትሊ ሴፐሬት ፕሮሰስ ስለሆነ የተፈለገው ግን ፈቃድ አውጥቶ ብቃቱን አረጋግጦ የግንባታ የሚሰራበትን መሬት ጨረታ ሊዝ አግኝቶ እዛ ላይ ፕላን ያደረገውን አፕሩቭ የተደረገለትን ማለት በእንትንነት ያቀረበው የጸደቀለት ፕላን ወዘተ ያለው ማለት ነው። ስለዚህ ሄዶ ቁፋሮ መጀመር የሚችል በቃ ሬዲ ነው። ምንም ህጋዊ እንትኑን ፕሮሰሱን በሙሉ ጨርሷል። ስለዚህ መቆፈር ከጀመረ ጀምሮ ማስተዋወቅ ሊችል ይችላል። ገብቷቸዋል። እዚህ ጋር እንደዚህ አይነት ሳይት አለን፣ እንደዚህ አይነት ህንፃ ልንገነባ ነው፣ በዚህ ጊዜ ገንብተን እንጨርሳለን፣ ይሄን እናደርጋለን፣ የምንገነባቸው ቤቶች እንደዚህ አይነቶች ናቸው። ስለዚህ ቶሎ በሉና ሳትቀደሙ ግዙኝ ብሎ አድቨርታይዝ ማድረግ የሚችል አንድ ፕሮጀክት ይዞ ሊመጣ ነው። ስለዚህ ያችን ፕሮጀክት ይዞ ሲመጣ ፕሮጀክቷ ትመዝገብ ነው። ምክንያቱም ብዙ ማጭበርበር፣ ብዙ ማጓተት፣ ብዙ ጥራት ማጉደል እና ያንን ሲያደርግ የደንበኞቹንም ስጋት መጨመር፣ ስለዚህ ገበያ ማቀዛቀዝ፣ የፋይናንሻል ማርኬቱን አፌክት ማድረግ ወዘተ ስለሚያደርግ ማርኬቷን ያቺ ግንባታዋን ነው በአንድ እንትን 10 ሊኖረው ይችላል። ፌዝ ነው የምላችሁ ነው የተለያየ። አሁን እዚህ ጋር አንድ ጠዶ ሊሆን ይችላል፣ ሌላ ቦታ ሌላ ጠዶ ሊሆን ይችላል። ሴፓሬትሊ መመዝገብ አለባቸው ነው። እንግዲህ ልምዱ ቢያንስ በኢንዲያ ሪል ስቴት ሬጅስትሬሽን አውቶሪቲ አክት በሚባለው አክት መሰረት አሰራሩ ይሄ ነው። የኢትዮጵያ መንግስት ግን የሚመስለው ያንን ልምድ ለመቅሰምና
እንግዲህ እንደሚለው አዶ ነው በሱ ሳቤ ምን እንደሚል ምንድነው የሚባለው እንትኑን ሀሳቡን ገምተን ነው የምናወራው። እንደ ግመታው የሚለው ምንድነው ይህንኑ ነገር ነው። ይህን አሁን ቋንቋም ተውት። አሁን ለምሳሌ እኔ ሪል ስቴት የሚለውን ነገር ግንባታ ብንለው ወይም ሳምቲንግ ላይክ ነው። ሪል ስቴት ምንድን ነው ራሱ? ሪል ስቴት ማለት ስትራክቸር ነው፣ ግንባታ ነው። በቃ ግንባታ ለምን አንለውም? ለምን የሪል ስቴት ምናምን ብለን ከምንዘባረቅ ማለት ነው። የግንባታ ምን ያሁን ለምሳሌ ሪል ስቴት ዴቨሎፕመንት ማርኬቲንግ ኢንቫሉዌሽን ፕሮክላሜሽን ነው ከሚል የግንባታ ልማት ግብይትና ግመታ ምናምን አይነት ነገር ብሎ ቢያስቀምጠው ጥሩ ነው። ግን በጣም ብዙ የቋንቋ ችግር አለበት ነው የምላችሁ። የስርዓተ ነጥብ ችግር፣ የአረፍተ ነገር አሰካክ፣ የአንቀጽ አረዳድ ወዘተ ወዘተ ብዙ ችግር የሚስተዋሉበት ከዚህ አኳያ እንኳን ነው የምላችሁ ከቋንቋ ሕግ ጽዳት ሊኖረው ይገባል። ጥራት ማለት የቋንቋ ላንጉጅ ምንድነው ኮማንድ ኦፍ ላንጉጅ በጣም ከሚያስፈልግባቸው መስኮች አንዱ የቋንቋ እውቀት ነው። ሰዋሰው አረዳድ፣ ቃላት አጠቃቀም ወዘተ ወዘተ። ይሄ ግን በቃ ስርዓተ ነጥብ የለው ቋንቋ ምንድነው ስነ ጽሁፍ ግንዛቤው በጣም ደካማ ነው ወዘተ ወዘተ። ሲተረጉም ቤት ህንፃ ማለት ነው ሪል ስቴት ተክሎችን ይጨምራል ይላቸው። በዓለም ላይ ታይቶ የማይታወቅ ነው እንግዲህ እንደነ ቻትጂፒቲ እና እንደዛ አይነት ነገሮች አድርጎ ችግር ፈጥሯል። እና እያየነው ነው እንግዲህ ይህንን ማለት የተፈለገው ፕሮጀክት መዝግብ እና ፕሮጀክቱን ተቆጣጠረው። የምትቆጣጠረው ከምን አኳያ ነው? ከጥራት አኳያ ነው፣ ከጊዜ አኳያ ነው፣ ከገንዘብ ታማኝነት አኳያ ነው፣ ከፌዝ ማለት ደረጃ እርከን በርከን አድርገህ ከእርከን አኳያ ነው ወዘተ አድርገህ የማስታወቂያ ስራውን ወዘተ ተቆጣጠር። በህግ አግባብ አድርገው ለደንበኞቹ ኮንፊደንስ ስጣቸውና ገበያውን አሰራው። አንሊሽ ማርኬት ነው የተባለው ማለት ነው። ይህን ግን ገብታችሁ ስታዩት ፈጽሞ ሌላ ነገር ነው ማለት። ምን ለማድረግ ይፈልጋል ማለት እንዴት ነው መሰላችሁ? አስራ ያባረረ አንድ አይዝም የሚባል ነገር አለ አይደለ? በአንድ ህግ ውስጥ ሌላ አሰራር ይደርብና እንትኑን ያደፈርሰዋል፣ የህጉን ጥራት ማለት ነው። ምንድነው የሚቀላቅለው ነገር? ይሄ ፒፒፒ የሚባለውን ነገር ለመቀላቀል ይፈልጋል፣ ፕራይቬት ፐብሊክ ፓርትነርሺፕ። አሁንም እሳቤው ምንድነው? ዝቅተኛ የህብረተሰብ ክፍል ያላቸውን ሰዎች ቤት ማቅረብ ማለት ሪል ስቴት ገበያውን ዝም ብለን ከረቀቅ ነው መካከለኛና ዝቅተኛ ገቢ ያላቸውን ሰዎች ዳር አውጥቶ ይተዋቸዋል፣ ማርጂናላይዝ ያደርጋቸዋል አይነት ነገር ነው ስጋቱ የሚመስለው ማለት ኦነስት ከሆነ ማለት እሱን ነው የሚመስለው። ስለዚህ ሬጅስትሬሽን አክት ውስጥ ያንን ፒፒፒ አምጥቶ ያስገባበትና ህጉ በቃ ጥርምስምስ ነው የምላችሁ። ምንድን ነው ለማለት የፈለገው? ምን ያገናኘዋል? አሁን ለምሳሌ ፒፒፒ እና ሬጅስትሬሽን አክት ምን ያገናኛቸዋል? አብረው መሄድ የለባቸውም። አንድ ህግም ሆኖ በአንድ ህግ ማዕቀፍ ውስጥ መምጣት የለባቸውም። ያ ሞስትሊ ፖሊሲ ሪሌትድ የሆነ ነገር ነው ውስተ የሚል ነው ዋናው እንግዲህ ችግሩ። እና ደግሞ በጣም ስለዚህ እሱን እያየን ነው። እና ትላንትና እንግዲህ ያቆም ነው ሴክሽን 2 ማለት ክፍል 2 ነው። ክፍል 2 እንግዲህ የግንባታ አልሚዎች የብቃት ማረጋገጫ እና የይዞታ ማስረጃ አሰጣጥ የሚል ክፍል 2 አለው። እዛ ውስጥ እንግዲህ ይሄ ንዑስ አንቀጽ ሆኖ የሪል ስቴት አልሚ የቦታና የተናጠል ይዞታ ማረጋገጫ አሰጣጥ ይላቸዋል። ቦታ ሰጪ ነኝ ሊል ነው ገብቷቸዋል ማለት በዚህ ይሄ የሪል ስቴት ቦታ አሰጣጥ አዋጅ አደረገው ነው። እና የተናጠል ይዞታ ማረጋገጫ ቦታና የተናጠል ይዞታ ምን እንደሆኑ እንግዲህ ሊል የፈለገው በተናጠል ይዞታ ፌዟን ለማለት ፈልገው ይሆን ማለት ኢሹዋንስ ኦፍ ሰርቲፊኬት ኦፍ ሪል ስቴት ዴቨሎፐር ሎኬሽን ኤንድ ሴፐሬት ፖሴሽን ምን ማለት ነው ራሱ? ይሄን ማለት እኔ ትርጉም ያለው አይመስለኝም። አረፍተ ነገሩ ራሱ ነው ብላችሁ ግን ውስጡ ገብታችሁ ስታዩት የሚዘረዝረው የሚያወራው ነገር ምንድን ነው? መሬት የምሰጠው ሪል ስቴት አልሚ ለሆነ ሰው መሬት የምሰጠው በአዲስ አበባ ከሆነ ከ2500 በላይ ቤት የሚገነባና የሚያስተላልፍ ከሆነ ነው ይላችሁ።
መሬት የምሰጠው። እንደ ከተሞች ተጨባጭ የቤት ፍላጎትና ኢንዱስትሪ ፓርክ ያለበት አካባቢ ባለው ከተሞች ከ500 በላይ ቤት የሚገነባና የሚያስተላልፍ ነው። እችን አሁን የሚያመጣት ለምንድን ነው እንግዲህ ምንድነው በኢንዱስትሪያል ፓርክ ግንባታ የቤት ችግር ኢንዱስትሪያል ፓርኩን ፐርፎርማንሱን በጣም አፌክት አድርጎታል። ስለዚህ በዚህ ፖሊሲ መሰረት ሄጄ ማለት የተባለው ምንድነው ገበያ ይፈታል፣ ገበያን አሰራ ነው። ግን እሱ ገበያ በእርግጥ እውነት ነው። አሁን ለምሳሌ እንዴት ልበላችሁ፣ አንዳንድ ስታንድ ማድረግ ያለብን ነገር ምን መሰላችሁ? ገበያ አሁን የኢትዮጵያን ችግር ሊፈታ አይችልም ከኢንዱስትሪ ከሪል ስቴት ገበያ አንኳያ ነው ብላችሁ። ለምን መሰላችሁ? ሪል ስቴት ገበያ ራሱ በትልቁ ገበያ ምህዳር ውስጥ ነው ያለው። በሀገራችን ያለው ጠቅላላው ሁኔታ እንትኑን የሚያሰራው አይደለም። አሁን ፒፒፒው ራሱ የማይሰራው ለምንድን ነው መሰላችሁ? ይሄ ፕራይቬት ፐብሊክ ፓርትነርሽፑ አሁን ፕራይቬት ፐብሊክ ፓርትነርሽፕ እንዲሰራ ምን መታወቅ አለበት መሰላችሁ? የህብረተሰቡ ገቢ ደረጃ ሊወጣለት ይገባል። 5 ማውጣት ይቻላል ኢትዮጵያ ውስጥ ችግር የለም ማለት 5 ደረጃዎች ሊወጣለት ይገባል። 5 ደረጃዎች ሊወጣለት ይገባል። ይሄን ዝቅተኛው ደረጃ ላይክ ነው 1 ነው ብለን ይሄ 2 3 4 5 ብለን ማለት ነው ደረጃ ሊወጣለት ይገባና ደረጃ ከወጣለት በኋላ ዝቅተኛ በሀገሪቱ ውስጥ አሁን ለምሳሌ እንደዚህ አድርጋችሁ ካስቀመጣችሁ ይሄ ከስንት በላይ ነው ማለት ነው ሞስት ላይክሊ ከ30 ሺህ በላይ ያለው ማንም ሰው ነው። ይሄ 5ኛው በወር ከ30 ሺህ በላይ ገቢ ያለው ማንኛውም ሰው እዛ ውስጥ ይገባል። ከዛ በታች ያሉትን ለ4 ብታካፍሏቸው አሁን 30 ሺህ ለ4 ብታካፍሉት ስንት ይመጣል? ወደ 7 ሺህ ነገር 728 ይመጣል 7200 ምናምን ነገር። ስለዚህ ከ30 ሺህ ስታደረጉት ይሄ እስከ 22 ሺህ ያሉትን በሏቸው። ከዚህ ላይ የሆነ 7 ስትቀንሱ ስንት ይመጣል? ከ22 7 25 ይሄ ከ15 ሺህ በላይ ያሉትን ይሄ ደግሞ ወደ 7 ሺህ ምናምን ያሉትን ሰዎች ነው። እንደዚህ ያርጋችሁ በወር 7 ሺህ ብር የሚያገኙት ሰዎች በጣም ዝቅተኛ ገቢ ያላቸው፣ በወር 15 ሺህ ያሉት ደግሞ ከነሱ ትንሽ ከፍ የሚሉ እስከ 2 ሺህ ድረስ ያላቸው መካከለኛ ገቢ ማለት ነው። እነዚህ ሁለቱን ዝቅተኛና መካከለኛ ገቢ እንግዲህ ሞስትሊ እነዚህ ናቸው የሚሆኑት ነው። በወር 22 ሺህ ድረስ የሚያገኙ ሰዎች በጥሪው ማለት ነው። ማለት እጃቸው ላይ ኪሳቸው ላይ 22 ሺህ የሚገባ ካላችሁ ራሱ ምክንያቱም በአብዛኛውን 39 ሺህ የሚያገኘው ሰው 24 ሺህ ምናምን ስለሚያገኝ ማለት ነው ተጣርተው ሲደርሰው እጁ ላይ። ስለዚህ እነዚህን ያማከለ ቤት ይገንባ ነው የሚለው። ገብቷቸዋል። እነዚህን ያማከለ ቤት ይገንባ ማለት ግን ለማለት ምን ያመጣል መሰላችሁ? ስታንዳርዱ ማለት ሲሉ ሰዎቹ ማለት ነው የሀሳቡ አመንጮች እና ኦፕሬት የሚያደርጉት ምናምን የሚሉት ሰዎች የሚሉት ምንድን ነው? ይህን 22 ሺህ ለ3 ስታካፍለው 7 ሺህ ምናምን ይመጣል። 7300 ምናምን ገብቷቸዋል። በወር 7300 ብር የሚያስከፍል ቤት ገንባለት ነው። ገብቷቸዋል። በወር 7300 ብር የሚያስከፍል ቤት በብድር ገንባለት ነው። 7300 ብር በወር በ20 ዓመት ለ20 ዓመት 240 ጊዜ እየተከፈለ ማለት ነው። በ14% ኢንትረስት ስታደረጉት ብሩ ሄዶ የሚመጣው ስንት ነው? 500 ሺህ 600 ሺህ ምናምን አካባቢ ነው የሚመጣው። በዛ 600 ሺህ ብር ምን አይነት ቤት ነው አቬል ልታደረግለት የምትችለው? ስለዚህ ኢትዮጵያ ገብቷቸዋል። የ600 ሺህ ብር ቤት የለም ነው አሁን ባለው በተጨባጭ ሁኔታ። በ600 ሺህ ብር ቤት በ20 ዓመት ኢንትረስት ምናምን የሚከፈል የሪል ስቴት አልሚ ሊሰራው የሚችል በጭራሮ ካልሰራው በስተቀር አይሆንም ነው። የሆነ በጣም የሆነ ማቴሪያል ምናምን አምጥቶ ብዙ ነገሮችን ቀንሶ ምናምን ብሎ ካልሆነ በስተቀር በዛ ሊገነባ የሚችል የለም ነው። ማርኬት አሁን በምናውቀው በተለይ ደግሞ ከእርባናይዜሽን ጋር ሞደርን ከተማ ምናምን ከሚል ጋር አያይዘ ነው ማለት ነው። እና የግንባታ ማቴሪያሉን አውርዳችሁ ወይ ቤቶቹ በእንጨት የሚሰሩ ካልሆነ ወይ በፕላስቲክ የሚሰሩ ካልሆነ ወይ የሆነ አይነት ነው ላይክ ነው ፋይበር ምናምን የሚሰሩ ካልሆነ በስተቀር አይዶ ነው እንዴት አድርጋችሁ የ600 ሺህ ብር ቤት ደሊቨር ልታደረጉ እንደምትችሉ አላውቅም። ስለዚህ ፒፒፒ እንደዚህ አይነት ቤት አቅርብ ብትሉት ፕራይቬት ፐብሊክ ፓርትነርሽፕ
ሊያቀርብ አይችልም። አይደለም ማን ነው ስሙ ፒፒፒ መንግስት ራሱ ሊያቀርብ አይችልም። ምክንያቱም በድጎማ ራሱ ቢያደርገው አናቱ ላይ ማለት እንትኑ በ600 ሺህ ብር እና በቤቱ ዋጋ መካከል ያለው ርቀት በጣም ሰፊ ነው። በትክክለኛ በማርኬት ዋጋ ባለው ዋጋ መሰረት በ600 ሺህ በ700 ሺህ ብር እና በቤቱ አክቹዋል ዋጋ መካከል ያለው ልዩነት በጣም ሰፊ ስለሆነ ኢትዮጵያ ውስጥ ፕራይቬት ፐብሊክ ፓርትነርሺፕ ብለ መካከለኛና ዝቅተኛ ገቢ ላላቸው ሰዎች ቤት የምታቀርብ ከሆንክ ልትለው አትችልም። ምክንያቱም ለመካከለኛና ለዝቅተኛ ደረጃ ብለ የምትሰራውን ቤት የሚወስደው ማን ይሆናል? ከፍተኛ ተከፋዩ ይሆናል። ምክንያቱም ከፍተኛ ተከፋዩ ራሱ አይችልም ነው ብላችሁ መንግስት ራሱ ደጉሞ ነው። አሁን ደጉሞ ነው ማለት መሬት በነፃ አቅርቦ ምናምን ብሎ ያው እሱ እንደሚላቸው በሱ አይነት ደጉሞ። ስለዚህ ኢትዮጵያ ውስጥ ካለው ስብራት የተነሳ ፒፒፒ አይሰራም ነው አሁን ባለው ሁኔታ። ምክንያቱም ማለት መካከለኛና ዝቅተኛ ያለው ገቢ ስትል መካከለኛና ዝቅተኛ ያለውን ገቢ ሰው ቤት ልትሰጠው በፍጹም አትችልም፣ ገቢው በጣም ዝቅተኛ ስለሆነ ማለት ነው። ስለዚህ የኢትዮጵያን የቤት ችግር በቤት ችግርነቱ በዚህ አሁን በፕራይቬት ፐብሊክ ፓርትነርሺፕ በለው በመሬት በገፍ ሰጣለው እንደዚህ ውጭ ምንዛሪ የምታመጣ ከሆነ ምናምን ብለህ አትፈታውም ነው። ስለዚህ መሞከርም የለብህም። ሲጀምር መጀመሪያ ሄደ የህብረተሰቡን የገቢ ችግር ማለት ገቢውን ከወቅቱ የገበያ ሁኔታ ጋር አመጣጥንለን። እሱን ለማድረግ ደግሞ ስትመጣና ለምሳሌ ምንድን ነው የምታደርገው? ለምሳሌ በጣም አስገራሚ የሆነ የደሞዝ ጭማሪ ማድረግ ነው። እሱን ብታደረግ ግን ደግሞ የዋጋ ግሽበት መጥቶ ይቆነጥጣል። የዋጋ ግሽበት መጥቶ ይቆነጥጣል ብቻ ሳይሆን መንግስት ካለው በጀት አንጻር እንደዚህ ዝም ብሎ እንደ አንቴና ሊመዛው አይችልም። ደሞዙ ከሆነ ነገር ጋር ማያያዝ አለበት። ገብቷቸዋል። ሌሎች እንደዚህ አብረው ተያይዘው የሚመጡ ጥያቄዎች አሉ። ለዛ ነው ፉል የሆነ ኦቨርሆል ካልተደረገ በስተቀር መፍታት አይቻልም። አሁን በዚህ በፒፒፒ ማለት ነው። ስለዚህ ቅዠት ነው ዝም ብሎ ሲሉት ሰምቶ ምንድነው ሲሉት ሰምታ ዶሮ ታንቃሞች አይነት ነገር ነው እንጂ አሁን እዚህ ጋር ስለ ፒፒፒ ስላወራ የኢትዮጵያን ችግር አትፈታውም። ግን በገበያ ብታረገው ኖሮ ማለት መሬት አሁን እንደዚህ ለኢንዱስትሪያል ፓርክ አካባቢ ምሰራ ከሆነ በአዲስ አበባ በሚከተለው አግባብ ማለት ነው በአዲስ አበባ ከ2500 በላይ ቤት የምትገነባና የምታስተላለፍ ከሆነ እሱን ደግሞ እዛኛው አንቀጽ ሄዶ እንዳልኳቸው አንቀጽ ራሱ በትክክል አይረዳም። እዛ ጋር ደግሞ ሄዶ 2500 ቤት ውስጥ ደግሞ ከ25 እስከ 40% እንትን የምታስተላለፍ ከሆነ የሚልም አለበት። አብረው ነበር መቅረብ የነበረባቸው እነዚህ አይደለም። ግን ሌላና ሌላ አስመስሎ ነው የሚያቀርባቸው። እንደዛ አድርገህ የኢትዮጵያን የቤት ችግር ልትፈታ አትችልም ማለት ነው። አይሰራም ነው። ምክንያቱም ሰብሲዳይዝ ላርግ ቢል ራሱ ሰውየው አይሆንለትም ማለት ምንድን ነው የሚባለው ጥናት ሲሰራ ከ40% ለነሱ አደረግኩኝ። ስለዚህ ምንድን ነው ይሄንን እዚህ ጋር ለምሳሌ ስንት ነው የሚደጉመው ራሱ ደጉም ብትሉት አውርድ ብትሉት 600 ሺህ ብር ነው አሁን ኢትዮጵያ ውስጥ ያለው ባለ 39 ሺህ ብር ልክ ነው። በደሞዙ 1/3 አድርጎ ትልቁ ራሱ ዝቅተኛና መካከለኛው አይደለም 8 ሺህ ነው የሚችለው። ስለዚህ በ8 ሺህ ብር ስንት ነው? ወደ 650 ሺህ ብር ነው ምናምን ነው በ20 ዓመት በ14% ነው መበደር የሚችለው። ስለዚህ 650 ሺህ ብር ከሆነ መበደር የሚችለው ከፍተኛው ራሱ ማለት ነው። ቺፐስት ሃውስ እንበልና እኛ እንግዲህ ባለፈው በሰራ ነው ስንት ነው ነው አንድ መኝታ ቤት 1,50,000 ሺህ ብር ነው። ስንት ሊደጉመው ነው? ይሄን ሁሉ ሊደጉመው ነው። ይሄን ሁሉ አምጥቶ ለሱ ከደጎመ ገብቷቸዋል። ይሄን ሁሉ አምጥቶ ወይንም ደግሞ 20% ኢንትረስት ምናምን ስለጨመርንበት ብለን ወደ 800 ሺህ ብር በቤት 250 ሺህ ብር ምናምን እየደጎምክ ከ25 እስከ 40% ስጥ ካላችሁት ምን ሊያደርግ ነው? እነዛ ማርኬት ውስጥ የሚሸጣቸውን ቤቶች ላይ ከፍ አድርጎ ሊጨምር ነው። እነሱ ላይ ሲጨምር ደግሞ የሚገዛው የለም። ይሄ ከፍተኛው ራሱ ከፍተኛውን ደጎመው ሰው ለማን ሊሸጥ ነው? ማርኬት የለው። ከፍተኛው ራሱ 200 ምናምን ሺህ ብር በቤት የሚደጎም ለዛችሁም እንግዲህ አንድ መኝታ ቤት ላይ ማለት ነው።
ባለ 41 ካሬ ሜትር አንድ መኝታ ቤት ላይ ትርፉን አውጥተን ምናምን ብለን 200 ምናምን ሺህ ብር ደጉሞ የሚሰጠው ከሆነ ትልቁ ሰው ማን እንዲገዛው ነው? ለውጭ ማለት ቤት እንትን አይደለም፣ ኤክስፖርት አታረገው ኑና ማለት ማርኬት ራሱ አሴት ይይዛል እንዳትሉት ዲማንድ የለም ነው። ስለዚህ ኢትዮጵያ ውስጥ ፒፒፒ አይሰራም ነው አሁን ባለው። ምክንያቱም አበለሻሸታችን ማለት ነን ረመዲያል የሆነ ህመም ነው ያለብን ነው ሰው አይሰራም። ነገር ግን በማርኬት ብታረገው ኖሮ ምናልባት ኮንዶሚኒየሙን የሚገዛው ለዝቅተኛና ለመካከለኛ ሰዎች ተብሎ የተገነባውን ተሻምቶ የሚገዛው ከፍተኛ ገቢ ያለው ሰው ለሱ ቤት ልታቀርብለት ትችል ነበር እና ማለት የዝቅተኛ እና መካከለኛ ደረጃ ላይ ያሉ ሰዎችን የቤት ችግር ባትፈታም በአንጻራዊነት ግን በሀገሪቱ ውስጥ ያለውን የቤት ችግር የተወሰነ ረገብ ታደርገዋል። እሷም ዲማንዷ ሞልታ ሳቹሬት አድርጋ ቀጥ እስክትል ማለት ነው። መንግስት ግን እሱን አንደርስታንድ ያደረገ አይመስልም። በየቦታው እያለ ነው። እሱን ነው እንግዲህ እያልን የነበረው። እዚህ ጋር እንግዲህ ያነሳሁት ነገር ከዚህ በስፋት ባነሰ አዲስ ላይክ ነው። ኢንዱስትሪያል ፓርኩ ጋር ደግሞ ያነሳሁት ሀሳብ ኢንዱስትሪያል ፓርኮቹን ማለት እንትን ነው በገቢ አይደለም። ኢንዱስትሪያል ፓርክ የመጣው በመንግስት ፖሊሲ ፕሮጀክት ነው። እንግዲህ የልማታዊ መንግስት አስተሳሰብ ነው። ችግሩ የገበያ ክፍተት አይቶ አይደለም። አሁን ለምሳሌ ገበያው የገበያ ክፍተት ማለት ኢንዱስትሪያል ፓርክን ትርፋማ የሚያደርግ በጣም የተመቻቸ ምቹ ሁኔታ ነበር ማለት ነው። ፕራይቬት ካፒታሉ ግን በጣም ድሎት ፈላጊ ስለሆነ ይሄንን የተመቻቸ የቢዝነስ ኦፖርቹኒቲ እና ለሀገር የሚጠቅም ኦፖርቹኒቲ ትቶ አቅጣጫ ለውጦ ሌላ ቦታ ገባ። ስለዚህ እኔ ደግሞ መንግስት ገንዘብ ስላለኝ አቅም ስላለኝ ዲማንዱ አለ፣ ዲማንዱን ሰፕላይ ባደርግ የገበያ ክፍተቱን ሞላዋለሁ በሚል ነው ኢንዱስትሪያል ፓርክ የሚሰራው። እኛ ሀገር ግን ክፍተት ስላለ አይደል። ክፍተት ማለት ምን ማለት ነው? አሁን ለምሳሌ በዲማንድ ስናየው ሁሉም ሰው ቢሆንለት ኖሮ ይመስለኛል ቆንጆ መኪና፣ ቆንጆ ቤት ይፈልጋል አይደለም? ሁላችንም ከሞላ ጎደል እንፈልጋለን። ጥሩ ቤት ምናምን፣ ጥሩ መኪና፣ ጥሩ ሚስት እንፈልጋለን። ግን ምኞት ነው፣ ፍላጎት ነው። ያንን መክፈል አንችልም። ለጥሩ ቤት መክፈል አንችልም። አብዛኛው ሰው ለጥሩ ቤት መክፈል አይችልም። እንደዛ ማለት አይችልም። ሴም ወይ ኢትዮጵያ ኢንዱስትሪያል ፓርክ አያስፈልጋትም አይደለም፣ ያስፈልጋታል። ኢንዱስትሪያል ፓርክ ቢሰራ ግን ሌሎቹ ነገሮች በሙሉ ሬዲ ሆነው በአንድ ጊዜ ብለው ላይክ ነው ቦታው ክፍልፍል ብሎ ተወስዶ በሽሚያ ተወስዶ ወደ ማምረት ሂደት ውስጥ ገብቶ ሪተርኑን የሚመልስ ይሆናል የሚለው ነው። አሁን እንደዛ ሆኖ ሳለ ፕራይቬት ሴክተሩ አቮይድ አድርጎት ቢሆን ኖሮ የመንግስት ጣልቃ ገብነት የተመረጠ ማርኬት ውስጥ የተመረጠ ኢላማ ያለው ጣልቃ ገብነት ጀስቲፋይብል ይሆን ነበር። መንግስት ግን እንደዛ አይነት ኢላማ ያለው ጀስቲፋይብል አይደለም። ደስ ይላል ነው ኢንዱስትሪያል ፓርክ። ሌላ ሀገሮች አይተውት ወዶታል። ኢትስ አ ፓይፕ ድሪም ያልኳችሁ ለዛ ነው። ደስ ይላል፣ እሱማ ብዙ ነገር ደስ ይላል። ግን ካን ዩ አፎርድ ኢት ነው። እና አሁን እንደዛ አድርጎ ስላቃተው ምን ይላል? እስከ 500 በላይ ነው ኢንዱስትሪያል ፓርክ አካባቢ 500 ቤት የምትገነባ ከሆነ ቤት መሬት ሰጣለሁ። እሺ ብሎ ወሰደው፣ ገነባው። ለማን ሊያከራየው ነው? በኢንዱስትሪያል ፓርክ ደሞዝ እሱ የሚገነባውን ሪል ስቴት ሊከራይለት የሚችል ሰው አለው? መሬቱን ሰጠኸው። ዝም ብሎ እንትን አይደለም ነው፣ ራሽናል ቲንከር ነው። አሁን የመንግስት ችግሩ ምንድን ነው? ይሄ እነዚህ ነገሮች በሙሉ እኮ እየተነገረ ያለው ማርኬትን አንደርስታንድ ለማድረግ ሱፐር ማይንድ ይጠይቃል። which is you have to almost be a god። ገብቶች የሆነ መለኮት ነገር መሆን አለብን። አእምሮ ሱፐር ኮምፒውተር የሆነ አይነት ፓራሜትር ፕሮሰሲንግ አቢሊቲ ያስፈልገው which is been tried in
ፕሩቭ ቱ ቢ ኦልሞስት ኢምፖሲብል ቱ ዱ። ግን የሚላችሁ ምንድነው? ጃፓኖች እንደዚህ ነው የሰለጠኑት፣ ቻይናዎች እንደዚህ ነው የሰለጠኑት። ስላልገባህ ነው ነገሩን እንዴት ኦፕሬት እንዳደረጉት፣ እንዴት እንደሚሰራ፣ እንዴት ሶፊስቲኬትድ እንደሆነ፣ ምን አይነት ፖለቲካዊ፣ ኢኮኖሚያዊ፣ ታሪካዊ ዳራ እንዳለው ወዘተ ወዘተ ስላላወቅ ነው። ግን መቶ እዚህ ጋር አሁን እንደዛ ይላል ነው። ይሄን እያልኩ ነበር ማለት ነው። እንግዲህ ስንቀጥል የሪል ስቴት አልሚው የገነባውን ቤት በተናጠል ለቤት ፈላጊ በሽያጭ ለማስተላለፍ ግንባታው የተፈቀደለትን መስፈርት አሟልቶ 80 በመቶ ሲጠናቀቅ ለየቤቱ የተናጠለ የይዞታ ባለቤትነት ማረጋገጫ እንዲሰጠው ሊጠይቅ ይችላል ነው። አሁን ይሄ ከሪል ስቴት ሬጅስትሬሽን አክት ጋር ማለት ያቺ ፌዝ ቤዝድ ሬጅስትሬሽን አክት ጋር አብሮ መምጣት ይችላል ማለት አንዱ ምንድነው ገንብቶ ሳያጠናቀቅ በፊት ባለቤትነት ያስተላለፍና እንትን ይፈጥራል ለራሱ ስፔስ ፈጥሮ ነገሮችን ያዘገያል። 80% ካጠናቀቅ በኋላ ግን የግል ማለት ለዛች ለፕሎቷ ማረጋገጫ ስጥ። አይ ቲንክ ህንዱም ጋር ያየነው መስሎኛል። አብረው ይሄዳል ነው ላይክ ነው ከእንትኑ ጋር ማለት እንድምታው። አሁን ለምሳሌ የህንዱ ምን እንደሚል ረሳሁት። ላይክ ነው 80% የሚል ነገር አለው ማለት ሳታጠናቅቅ ትራንስፈር እንዴት እንደማድረግ እንደሚቻል application for registration, the grant of registration due to revocation of extension of registration, registration of real estate agents, transfer ብለን ሰርች እናድርገው እስቲ። Everyone fails to pay all the like now. Transfer of title 17 ኦኬ ትራንስፈር ኦፍ ታይትል 17 ላይ yeah. The promoter shall execute a registered conveyance deed in favor of the allotee along with the undivided proportionate title in common areas to the association of the allotees or competent authority at the case may be, and hand over the physical possession of the plot, apartment of building at the case may be to the allotee and common areas and like ነው። ለምን ቻት ጂፒቲን ሰመራይዝ አድርግልናል ለውም does the Indian RERA Act allows the transfer of title deed, I guess that's the word, right? Upon 80% of the house completion. Completion. There is no express provision that must be transferred after a year. Rather, the Act provides for promoter's obligation a conveyance deed, but links the obligation to promote definitives such as issuance of an occupancy certificate. It states that the promoter shall execute a registered conveyance deed in favor of the allotee. Provides must develop the project in accordance with action plans and must not accept more than 10% of in advance before agreement for sale. All right, where it was held that the regulator could step in and complete the project if it's more than, however, 80% threshold is not part of RERA Act. There is no guarantee.
or like now if you are dealing with a project pro material, right? ለምን 80% እንዳደረገው ማለት እንትን ማለት አቃተኝ ነው ማለት ምን ማለት is it like for example the Ethiopian real estate proclamation allows for example the Ethiopian the Ethiopian real estate you hate it but proclamation certain 57 2024 allows title transfer upon 18% completion and I was wondering if that could help, all right? If wondering if that's a good regulatory act that promote buyers safety, quality of construction, like here's how that works. Under Article 3, issuance of certificate of real estate developer location. A real estate developer may request. Article 7 DTs of real estate developer. A house cannot be the proclamation. So yes, 80% is explicitly in the rule is protective. The default is the transfer shouldn't happen until it's done. This is good regulatory measure for buyers. This kind of requirement serves a number of of major unfinished projects and encourage transparency and why not 100%, all right? Why cut the slack for the developer? Similar real estate global chooses it instead of and what they goal buyer protection, no transfer, and then buyers, developers, buyer paying for unfinished defective units required would theoretically be the saver for buyers, but in practice it can paralyze the sector, especially in developing market. Rely on pre-sales buyers እኔ እንጃ እንግዲህ ማርኬቱ ምንድነው መሰላችሁ እንትን ይፈልጋል ትንሽ ኢንሳይትፉል መሆን ይጠይቃል። ገበያ ውስጥ 80% ከጨረሱ በኋላ የባለቤትነት መብት ካርታ ለብቻው ይውጣለትና ቤቱ እንዲሸጠው ይፈቀድልኝ 80% የጨረስኩት ዴቨሎፐር ነኝ እና አይዲያ ይዟት እንደዚያ በመሸጥ ከሱ ገንዘብ ወስጄ ስራውን ማስቀጠል እችላለሁ ምናምን አይነት ነገር ነው። እንግዲህ ሀሳቡ ምንድነው ማለት ከስተመሩን ፕሮቴክት እያደረግከው አይደለም እያቻቻልክ ነው ማለት ሪል ስቴቱ አልሚው ያለበትን የገንዘብ እጥረት ከግምት አስገብተ አግዘው ነገር ነው። በህግ 80% ከጨረሰ አስተላልፍለት ማለት ነው። ለማስተላለፍ በሙሉ ማለት ነው የቤቱን ካርታ ምናምን ተሰጣውና መሸጥ ይቻል። እንደዛ በማድረግ የሆነ ሪኩፕ ያርግ ገንዘብና ትንሽ አየር ሂሳብ ነው። በሌሎችም ዓለሞች እንደዛ ነው የሚል ነገር አለ። አይ ዶንት ኖ እንግዲህ ማለት ገበያውን ማወቅ የሚጠይቅ ይመስለኛል። እኔ ግን ሳይሸጥ ለምንድነው የእንትኖቹንም እንትን ያሳያቸዋል
ገዢዎቹን ጉጉትም ያሳያቸዋል። ሪስክ ወስደው ማለት ያላለቀ ቤት እንዳለቀ ይገዛሉ። 80% ጨርሶ ምናልባት በ80% ብር ሸጠውላቸው ከዛ ቀሪ ክፍያ አድርጎ ምናምን ብሎ እንግዲህ ሊሰራ ነው። አይዶን ነው ማለት የኔ ሀሳብ ምንድን ነው? ከሬጅስትሬሽን አክት አኳያ ዋጋ ቁጥጥር፣ ጥራት ማረጋገጥ፣ በደንበኞችና በእንትን መካከል ያለ መተማመንን መጨመር ዋሪፍ ነው። ላይክ ነው እንደዛ አድርጎ ቢጠፋስ ቢቀረስ ገብቷቸዋል። ኦልሬዲ ይህን ያህል አልቦኛል ይህን ያህል ጥር ያለው ይበቃኛል ብሎ ልም ቢልስ ወዘተ እና ልም ቢልስ ኢነሰንስ ቢያዘገይስ ዲላያንስ ቢፈጥረስ ትራንስፈር አድርግ ያለው ቀስ ተብሎ ይሰራልሃል ምናምን ቢል የተፈለገው ምንድን ነው? እንደዚህ አይነት የማርኬት ሳንካዎችን ለማስቀረት እና ገንዘብ አጠቃቀሙ ራሱ ፕሮግሬሲቭ እንዲሆን የኢንዲያው ምን እንደሚል በዚህ ስፔሲፊክ ቶፒክ ላይ የሚገርማችሁ ማስታወስ አቃተኝ። ግን አይ ሪሜምበር ኢት ዋዝ ሴይንግ ሳምቲንግ ማለት አሁን ገብቼ እዚህ ውስጥ አሁን በዚህ እንትን ነው ወይ እንትኑን ፖዝ አድርጌ ወደዛ መሄድ አለብኝ እንጂ ረጅም ሰዓት ይወስድብኛል ብዬ ነው። የሆነ ነገር ግን ያለ ይመስለኛል። በፌዝ ነው የሚለቅለት 70% ብቻ ነው የሚለቀቀው። ካልጨረሰ ዲሌ ካደረገ ወዘተ ወዘተ ኢምፕሊኬሽን ኢዝ አንለስ 100% ካልጨረሰ በህንዱ ነው የምላችሁ 100% ካልጨረሰ የባለቤትነት የይዞታ ማረጋገጫ ወይም የባለቤትነት እንትን ይሰጠዋል የሚል ነገር you have to finish 100% መሰለኝ ነው something I think ነገር 80% ይሁን ማለት እንትኑ እንደምታውን ሳየው አሁን እንትኑን ፕሮቴክት ለማድረግ ነው። ገንዘብ እጥረት አለበት ይሽጥ ነው ግን ድፊት አያደርገውም ወይ ፐርፐዙን የሚል ነገር ያስነሳል። እንዳልኳችሁ ገበያ የማሰራት ነገር አይመስልም። ግን የህጉ ዓላማ ከአንድ በላይ የሆኑ ሰዎች አንድን የይዞታ እንደየድርሻቸው መጠን ባለቤት የሚሆኑበት የሚጠቀሙበት አሰራር ተግባራዊ ሊደረግ ይችላል። A procedure may be implemented whereby more than one person may own and use a property in proportion to their respective share. A property በጋራ ሬጉሌሽን አክቱ ላይ ሰዎች በጋራ ቤት እንዲገዙ እንፈቅዳለን ብለን የምታስቀምጠው ለምንድን ነው? ማለት የሆኑ ሰዎች መኪና ሊገዛው ፈለጉ፣ ለ5 ገዙት፣ አልገዙት ከአንተ ጋር ምን አገባ ነው። ገብቶቿል። ዋናው የሚቀርብላቸው መኪና ጥራት አለ ወይ እንትን ነው ወይ ስታንዳርዱን የጠበቀ ነው ወይ ወዘተ ወዘተ ብለህ ነው የምትቆጣጠረው እንጂ ታይፕ ኦፍ ኦነርሺፕ ሼር ሆነ አልሆነ is it your concern and should it be part of the real estate registration act and to what intent are you አሁን ለምሳሌ የዚች ንዑስ አንቀጽ ፋይዳዋ ምንድን ነው? ማለት አንድ ንብረት በአንድ ሰው ካልሆነ ሊገዛ አይችልም የሚል ህግ የለም በዓለም ላይ አይደለ? አንሌስ እንደ ሶሻሊስት ሆነ ካልሆነ በስተቀር ሶሻሊስትም ቢሆን እንዲያውም ደስ ነው የሚለው በማህበር ሊገዛ ይችላል ብሎ መፍቀድ የተከለከለን ነገር ነው የምትፈቅደው። ኖርማሊ የማይቻል ከሆነ አይደለም ህግ ስታወጣ የማይቻል ነገር ትፈቅዳለህ ከሆነ ለምሳሌ ኢምፖሲብል ነው ምን ልበላችሁ ሰዎች ባለው አሁን ለምሳሌ መፍቀድ ከፈለግ በህግ የምታደርገው ምንድን ነው? እንዴት ልበላችሁ አሁን ባለው ህግ የማይቻል ነገር ከሆነ ነው የምትፈቅደው። ከዚህ በፊት ባለው ህግ ማለት ነው። ከዚህ በፊት ባለው ህግ ሰዎች ከሪል ስቴት ሄደው ለ5 ቤት መግዛት ይችላሉ አይደለም? ለምንድነው እዚህ ጋር መተህ የምትፈቅደው? ኦልሬዲ ደፋክቶ የተፈቀደ ነው። አይ አልፈልግም ካልክ ልትከለክለው ትችላለህ። ለምንድነው የምታስቀምጠው? እና እኔ እውነቴን ነው የተጭበረበረ ነው እንደ ዳውንሎድ ያደረኩት የሚል ጥያቄ በዚህ አንቀጽ የተደነገገው እንደተጠበቀ ሆኖ ዝርዝሩ በደንብ ይወሰናል ደግሞ ይላቸዋል። ስለዚህ ምን እንደሚያደርግ ራሱ የሚያውቅ አይመስለኝም። የሪል ስቴት አልሚ ግዴታዎች ይላል። አሁን ይሄ እንትን ይመስላል ነው የምላችሁ የሬጅስትሬሽን አክት እንትን ነው
ፓርት ነው። እስካሁን የነበረው ግን እኔ በጣም የሚያሳዝን ሆኖ ያገኘሁት የሪል ስቴት አልሚ በውል ሰነዱ በህንፃ አዋጁና በሌሎች የህግ ማዕቀፎች ግዴታዎቹን ማክበር እንደተጠበቀ ሆኖ በተጨማሪነት የሚከተሉት ግዴታዎች ይኖሩበታል። የሪል ስቴት አልሚው የመሰረታዊ አገልግሎቶች ግንባታ ማለትም የሜካኒካል፣ ኤሌክትሪካል፣ የቧንቧና የሴኒተሪ ግንባታዎች ያልተጠናቀቀ ቤት ሊያስተላልፍ አይችልም። ስለዚህ 80% ከዚህ ጋር ላይክ ነው። እንዴት አድርጎ ቢያስታርቀው ጥሩ አይመስላችሁም? እና ደግሞ እንዴት ልበላችሁ፣ አሁን ለምሳሌ ታይትል ዲድ ትራንስፈር ልክ እንዳልኳችሁ ቅድም አሁን ሪል ስቴት ዴቨሎፐር አልሚ ከሆናችሁ የመሬት አሰጣጥ አንድ ራሱን የቻለ አንቀጽ፣ አሁን ደግሞ የባለቤትነት የማስተላለፊያ እንትን አንድ ራሱን የቻለ አንቀጽ። ለምሳሌ እንደ ህንዱ ታይትል ትራንስፈር 17ኛው ብላችሁ እንደምታስቀምጡት ታይትል ትራንስፈር ራሱን የቻለ ነው መሆን ያለበት እና እዛ ጋር ታስቀምጡና ታይትል ትራንስፈር ስታደርግ ግንባታው እንዲህ መሆን አለበት። ለምሳሌ 80% ከሆነም እዛኛው አንቀጽ ጋር እዚህ ጋር ይሄኛው እዚህ ጋር በቃ ዝም ብሎ ዝብርቅርቅ ያለ ነገር ነው። የሜካኒካል ኤሌክትሪካል ቧንቧ ምን ማለት ነው? ከ80% ጋር እንዴት ይያያዛል? አይ ነው አይዲያ። በዚህ አንቀጽ ንዑስ አንቀጽ አንድ የተጠቀሰው እንደተጠበቀው ነው። ያለ ደንበኛ ፍላጎትና ፈቃድ አጠቃላይ ግንባታው ቢያንስ 80% ያልተጠናቀቀ ቤት ለደንበኞች ሊያስተላልፍ አይችልም። ኦኬ 80%ቱን አመጣው ማለት ነው። ከዛ ጋር የሚያገኘው ምንድን ነው? እነዚህ ነገሮች ማሟላት አለበት። ነገር ግን 80% መጠናቀቅ አለበት የቤቱ። ስለዚህ እንደተጠበቀው ነው ያለ ደንበኛው ፍላጎትና ፈቃድ። ስለዚህ ደንበኛው ከፈቀደ ከ80% በታችም ሊያስተላልፍ ይችላል ማለት ነው። ገብቷቸዋል። በዚህ አንቀጽ ንዑስ አንቀጽ አንድ የተጠበቀው ነው። ይሄ ሳኒታሪ የግንባታዎች ምናምን ሳይጠናቀቁ ማስተላለፍ አይችልም። እሱ እንደተጠበቀው ሆኖ ይላል ያለ ደንበኛው ፍላጎትና ፈቃድ አጠቃላይ ግንባታው 80% ያልተጠናቀቀ ቤት ለደንበኞች ሊያስተላልፍ አይችልም። 80% ካልተጠናቀቀ which means ደንበኛው ከፈለገ ግን ከ80 በታች መረከብ ይችላል ማለት አይደለም። ለእኔ ነው የምላችሁ። ኢፍ ዳት ሶ እዚህ ጋር ምንድን ነው ያለው ነው የምላችሁ። የሪል ስቴት አልሚው የገነባውን ቤት በተናጠል ለቤት ፈላጊ በሽያጭ ለማስተላለፍ ግንባታው የተፈቀደለትን መስፈርት አሟልቶ 80% ሲጠናቀቅ ለቤቱ የተናጠለ ይዞታ ባለቤትነት ማረጋገጫ እንዲሰጠው ሊጠይቅ ይችላል። እዛ ግን በደንበኛው ፍላጎት ካልሆነ በስተቀር 80% ካልሆነ፣ ስለዚህ በደንበኛው ፍላጎት ከሆነ እንዴት እንዴት አድርገው እንደሚያዙና እዚህ ጋር ይሄን አስቀምጠ ለነገሩ አንዱን ብሎክ ያደርገዋል። ግን ነው እንደምታው ነው ደንበኛው ከፈለገ ከ80 በታች መጠየቅ ይችላል አይነት ነገር አስቀምጠ የባለቤትነት መብት የይዞታ ማለት ካርታ ምናምን ግን መጠየቅ የምትችለው 80% ነው ብለህ እንዴት ነው አብረው ሁለቱም ይሄዱ? ገብቷችኋል? እና እንዴት ነው እንደዚህ አይነት ህግ የምናወጣው? በሪል ስቴት ልማት ላይ የሚሳተፍ ማንኛውም አካል የውሸት ማስታወቂያ ማስነገር አይችልም። የውሸት ማስታወቂያ ማስነገር አይችልም። የውሸት ማስታወቂያ እንግዲህ ቤቶችን ለመገንባት የሚያስችለውን ይሄ የእንትኑ አካል ነው ብላችሁ አክሰፕት ታደርጉታላችሁ። የሪል ስቴት ዴቨሎፐሩ ሬስፖንሲቢሊቲ ነው። ኦቨር ሪፕሬዘንት ማድረግ የለበትም ምናምን በሚለው ግን ትንሽ ቢያብራራውና ጽድት አድርጎ ቢያስቀምጠው ጥሩ ነበር። ቤቶችን ለመገንባት የሚያስችለውን የመሬት ይዞታ ማረጋገጫና የግንባታ ፈቃድ ከሚመለከተው አካል ከመረከቡ በፊት ደንበኞችን መመዝገብና ቅድመ ክፍያዎችን መሰብሰብ አይችልም። ኦኬ ለመገንባት የሚያስችለውን የመሬት ይዞታና ማረጋገጫና የግንባታ ፈቃድ ማለት አሁን ይሄ መባል የነበረበት እኔ እንደሚመስለኝ ነው ማለት ይሄ መባል የነበረበት ምንድን ነው? እኔ እውነቴን ነው። እኔ አይውሽ በህልሜ ቢሆን ምንድነው ፌክ ዴታ
እንዳይሆን ወይ ዝም ብሎ ድራፍት እንዳይሆን እንዳትሉት በአዋጅ የጸደቀ ቁጥር ያለው ቻትጂፒቲም ስጠቅስለት አውቀዋለሁ ይለኛል። እንግዲህ ማለት ምን ልላችሁ ነው? አይ ይሄ ፌክ ነው ምናምን ብሎ ራሱ ስፒው አውት ያደረገው ነበር፣ ይተፋው ነበር። እንዴት ለማመን ነው የሚከብደው በእውነት። ቤቶችን የመሬት ይዞታ ማረጋገጫ እና ምናምን በፊት ደንበኞችን መመዝገብና ቅድመ ክፍያዎችን እኔ ጋር ሳይመዘገብ በፊት ገብቷቸዋል ነው ይህንን ማድረግ ማይችል ብለህ መጽሐፍ ማስቀመጥ ያለብህ እንጂ ግንባታ ፈቃድ ምናምን ሳይዝ ማድረግ አይችልም ብለህ እንዴት ነው ልበላል ልክ ነው። አይ ቲንክ አባባሉ ነው መሆን ያለበት። እዚህ ጋር መጥቶ አሁን እሱ እንደሚለው እንትኑ የተዛባ ቢሆን የብቃት ማረጋገጫ እና የይዞታ ማስረጃ ወዘተ ሳይኖረው በፊት ሄዶ መሸጥ ላይ ነው። ልትቆጣጠረው ነው ያችን ፕሮጀክቷን ፌዟን አይደለም ለዛች ፌዝ እኔ ጋ መጥቶ ሳይመዘገብ በፊት ፕሮሞት ማድረግ ምናምን አይችልም፣ ሀሳቡ ትክክል ከሆነ። አሁን ግን የሚለው ምንድን ነው? ማረጋገጫ ቤቶቹን ለመገንባት የሚያስችለውን የመሬት ይዞታ ማረጋገጫ እና የግንባታ ፈቃድ ከሚመለከተው አካል ከመረከቡ በፊት ደንበኞችን መመዝገብና ክፍያዎችን መሰብሰብ አይችልም። ይሄ እኔ የንግድ ፈቃድ ጋር የሚያያዝ ነው የሚመስለኝ፣ ተራ ማጭበርበር ምናምንና እኔ እንግዲህ ልክ ነው ሀሳቡ፣ ግን መባል የነበረበት እኔ እንደሚመስለኝ እኔ ጋር ሬጅስተር ሳያደርግ በፊት። ምክንያቱም እኔ አሁን እንግዲህ በፌዝ ልቆጣጠረው ነው እያልክ ነው፣ ራሱ አስቀምጦልናል፣ አሳይቶናል። በፌዝ ነው ልቆጣጠረው እያልክ እኔ ጋር መተህ ሳትመዘገብ በፊት ይህን ማድረግ የለብህም። ነገርየው ምንም አንደርስታንድ ያደረገውም አልመሰለኝም ይመስለኛል። እኔ ላይክ ነው የራሱን ሮል የዚህ የፕሮክላሜሽኑ ሮል የገባው ላይክ ነው። ፕሮክላሜሽኑ የሚመጣው ይሄንን ለመቆጣጠር ነው፣ እኔ ጋር ሳትመዘገብ በፊት ነው እንጂ ግንባታ ፈቃድ ሳታገኙማ ግንባታ ፈቃድ አግኝቶ ምናምን ብሎ ነው እዚህ ጋር የሚመጣው። ገብቷችኋል? የሚያስችለውን የመሬት ይዞታ ማረጋገጫ፣ የግንባታ ፈቃድ፣ የንግድ ፈቃድ እና ላይክ ነው ፕላን መሰረት ምናምን ይዞ ነው አንተ ጋር መጥቶ እንትን ማለት እነዚህ ነገሮች ከያዘ በኋላ ነው አንተ ጋር የሚመጣው። ገብቷችኋል? እነዚህን ያልያዘ አንተ ጋር አይመጣም ነው። አንተ ተቀብለ ትመዘግበውና ፌዙን ትቆጣጠርለታለህ ነው። አይ ዶንት ኖ እንዴት እንደዚህ አይነት ነገር አቀማመጥ እንዳስቀምጡት ያልገባኝ። በህጋዊ መንገድ የተረከበው መሬት ሊያስተናግድ ከሚችለው የቤት ደንበኛ በላይ መመዝገብ አይችልም አይደለም። በእኔ ስር የተመዘገበ ሰው ላይክ ነው ከተመዘገበ በኋላ የተረከበው መሬት ሊያስተናግድ ከሚችሉ ምን ማለት ነው? አሁን በህጋዊ መንገድ የተረከበው መሬት ኢት ዲፔንድስ ወደ ላይ 50 ፎቅ ከሰራ ስንት ሰው ማኖር እንደምትችል፣ 4 ፎቅ ከሰራ ስንት ሰው ማኖር እንደምትችል። መሬቱ ምን ማለት ነው? መሬቱ ህንፃው ነው ወይስ መሬቱ ሊያስተናግደው ከሚችለው? መሬቱ ስንት? መሬቱማ እንደ ሁኔታው ነው። ዝም ብለህ ቪላ ከሰራህበት 20 ሰው 30 ሰው ማክሲመም አይዶ ነው። ትልቅ ቤት ከሰራ G+4 ካረግ አይዶ ነው 100 ሰው ሊይዝ ይችላል። ላይ ከወጣ እያለ ምናልባት 1000 ሰው ሊችል ይችላል። መሬቱ ህንፃው ነው ከሚችለው በላይ መባል የለበት ማለት እውነት ነው። እኔ እንዴት ነው እንደዚህ የሚጻፈው አላውቅም። የመኖሪያ ቤት ባለቤቶች ማህበር እንዲያቋቁሙ ያበረታታል፣ የህንፃ መግለጫ ያስረክባል። ምን አገባህ አንተ ስለ መኖሪያ ቤት ማህበር? የመኖሪያ ቤት ባለቤቶች እንትኑ ነው አልሚው ነው ግዴታው። የመኖሪያ ቤት ማህበር ሲፈልጉ ያቋቁሙ፣ ሳይፈልጉ ያቋቁሙ። ሄዴክ እሱን ነው ገብቷቸዋል። በራሱ በመንግስትና በግለሰብ በአልሚ በፕራይቬት ዴቨሎፐር በህብረተሰብ መካከል ያለውን ልዩነት አያውቅም። እኔ ኢየሱስ
ከሚመለከተው የመንግስት አካል የተሰጠውን የይዞታ ማረጋገጫ፣ የግንባታ ፈቃድና የሪል ስቴት ልማት ፈቃድ ቅጂዎች ከውል ሰነዱ ጋር አያይዞ ለደንበኛው መስጠት አለበት። ይሄ ያስኬዳል። የሬጅስትሬሽኑ አክት ነው መስጠት አለበት ሳይሆን አንተ ነህ ነው እኮ። አሁን ምንድነው መሰላችሁ የተፈለገው? ምን ያውቃል ኮፒ እንትን ፎርጅድ ቢሰጠውስ? ገብቷችኋል? ለዛኛው አንተ ነህ ቬሪፋይ አድርገህ ፕሮጀክቱን ሬስፖንሲብል ሆነ ቁጭ ብለን ተቆጣጠርለት ኦን ቢሃፍ ኦፍ ዋት ባየር ከስተመር። ምን ያውቃል እንትኑ ይህ ህጋዊ ፈቃድ ይሁን ምናምን ሄዶ እስኪ ሊያመሳክር ነው ሊጠይቅ ነው ምናምን። ያ እንዳይሆን አይደለም ወይ? በእውነት እኔ የጤነኞች ሰው ህግ ይመስላል ብላችሁ በገባውል መሰረት የሪል ስቴት ግብይት ክፍያዎችን በባንክ ወይም በሌላ ህጋዊ ኤሌክትሮኒክ ዘዴ ብቻ እሺ ማለት እንደው ይሁን። በሀገራችን ካለው የኢንፎርማል አሰራር ልማድ ተነስተን የንግድ አካውንትን ተጠቀም፣ ዝም ብለህ ፐርሰናሊ ዝም ብለህ ፕራይቬት አካውንት ውስጥ ምናምን ገንዘብ አታሳልፍ፣ ያስኬዳል ነው እንደ ቁጥጥር ነው እላለሁ። የሪል ስቴት ግብይት ክፍያ ሰነዶችን አደራጅቶ የመያዝ እና በሚመለከተው አካል ሲጠየቅ የማቅረብ ግዴታ አለበት። ያስኬዳል። ይህም ትክክል ነው። ደንበኛው ለከፈለው ገንዘብ ህጋዊ ደረሰኝ መስጠት አለበት። ኦብቪየስሊ ለዚህ አንቀጽ ዓላማ የመሰረታዊ አገልግሎቶች ግንባታ ማለት የሜካኒካል፣ የኤሌክትሪካል፣ የቧንቧና የሳኒታሪ ግንባታዎችን የሚያካትት ነው። የመሰረታዊ ግንባታ አገልግሎቶች ለዚህ አንቀጽ እኔ በዚህ አንቀጽ ውስጥ መሰረታዊ ግንባታ የሚል ነገር አይታችኋል? ላይክ ነው ሰዓቱ በበቃኝና የመሰረታዊ አገልግሎቶች ግንባታ ፕላን መሰረት በሚከተለው የሚገነባና የሚያስተላልፍ እንደገና ኢንዱስትሪ ፓርክ ያሉበት ከተሞች የሚያስተላልፍ በዚህ ውስጥ የሚገነባና የሚያስተላልፍ የሪል ስቴት አለመሰጠት ለቤት ፈላጊ ለቤቱ የተናጠለ ይዞታ ሊጠይቅ ይችላል። መጠን ባለቤት የሚሆንበት ተግባራዊ ሊደረግ ይችላል። በዚህ አንቀጽ የሪል ስቴት አልሚዎች ግዴታ የሪል ስቴት አልሚ በውሉ ሰነድ በህንፃ አዋጁ እና በሌሎች የህግ ማዕቀፎች የተመላከቱ ማክበር እንደተጠበቀው ነው። አልሚው መሰረታዊ አገልግሎቶች ግንባታ ማለትም እንግዲህ ዲፋይን አድርጎታል እዚህ ጋር አገልግሎቶች ግንባታ ማለትም የሜካኒካል፣ የኤሌክትሪካል እና የቧንቧ እና የሳኒታሪ ሜካኒካል፣ ኤሌክትሪካል፣ ቧንቧ እና ሳኒታሪ መሰረታዊ ግንባታ መሰረታዊ አገልግሎቶች ግንባታ ማለት ነው። እዚህ ጠብቀው ነው ያለ ፈቃድና አጠቃላይ ግንባታ ቢያንስ በሪል ስቴት ልማት የሚሳተፍ ማንኛውም የውሸት ቤቶችን ለመገንባት የሚያስችለውን ከሚመለከተው አካል ደንበኛ ማድረግ አለበት። በህጋዊ መንገድ የተረከበ መሬት ላይ ያስተካክል እንደነ የመኖሪያ ቤት ባለቤቶች እንዲያቋቋም ያበረታታ። ህንፃ ከሚመለከት የተሰጠውን የይዞታ ማረጋገጫ ከሰነዱ አያይዞ ለደንበኛ መስጠት አለበት። በገባው ውል መሰረት የሪል ስቴት ክፍያ ሰነዶችን አደራጅቶ ይመዘናል። ደንበኛ ለከፈለው ለዚህ አንቀጽ ዓላማ ለዚህ አንቀጽ ዓላማ አሁን 11ኛው ንዑስ አንቀጽ ምንድነው ፋይዳው? ምክንያቱም መሰረታዊ አገልግሎቶች ግንባታ ማለት የሜካኒካል፣ ኤሌክትሪካል፣ የቧንቧና የሳኒታሪ ግንባታዎች የሚያካትት ነው ብለህ እዚህ ጋር ኤክስፕላኔሽን ብለህ የምታስቀምጠው ማለት ነው። እዚህ ጋር ካላስቀመጥከው ነው አይደለም። በዚህ አንቀጽ ውስጥ ነው ያለ ነው። ይሄን አይታችሁታል። የሪል ስቴት አልሚው መሰረታዊ አገልግሎቶች ግንባታ ማለትም ብለን ተርጉመዋል እኮ። ከዚህ ውጭ ሌላ ቦታ ላይ መሰረታዊ ለክ ነው ምንድነው መሰረታዊ አገልግሎቶች ግንባታ የሚል ሀረግ አልተጠቀምክም ሌላ ቦታ። ስለዚህ እዚሁ የተጠቀምክበት ቦታ ላይ ተርጉመ ስላለፍከው ወርደህ እዛ ጋር ለዚህ አንቀጽ ልዩ ዓላማ ብለህ አንቀጽ ላይ ዲፋይን ማድረግ ያለብን ምንም ምክንያት የለም ነው ብለህ ወይ ኢትዮጵያ የሪል ስቴት ቤት ገዢዎች ግዴታዎች
ስለዚህ የሪል ስቴት ቤት ገዢዎች የሚከተሉት ግዴታዎች ይኖርባቸዋል። በገባው ውል መሰረት የሚጠበቅበትን ክፍያ በባንክ ወይም በሌላ ህጋዊ ኤሌክትሮኒክ ዘዴ ብቻ በወቅቱ መፈጸም አለበት። ስለዚህ ባንክ ይጠቀም ነው ፎርማል። ይሄ አሁን ሬጉሌሽን ፓርት ኦፍ ሬጉሌሽን ነው። ለገዛው ቤት ግንባታና የውል ሂደት ለማጠናቀቅ የሚፈልጉ መረጃና ማስረጃዎች ማቅረብና ማለት ማጠናቀቅ በሚፈልጉ አሁን እንትን ይላል ነው እኔ እንደሚመስለኝ ነው የምላቸው። ይሄ ትንሽ ህግ ማያቀን ሰው ማስፈራሪያ ይሆን ገብቷችሁ የሚለው ቶኑ ከባንክ ውጭ ሌላ ነገር አትጠቀም ነው ክፍያ ስትፈጽም ማለት ነው። ወይም በሌላ ህጋዊ በሆኑ ማለት ቴሌን ለምሳሌ እንደማለት የቴሌ ብር ወይ ወዘተ ህጋዊ የሆኑ መክፈያ መንገዶችን እንጂ ዝም ብለህ በእጅ ሰጣሁት ምናምን አትበል ወይ በባንክ ተጠቀም ነው። ግን እንድምታው ምንድን ነው? ውል ተፈራርመሃል፣ መክፈል አለብህ ግዴታ። ልገዛ ተወያየ ሀሳቤ ልቀይር ይችላል። እንዴት ልበላችሁ? አይ ዶንት ኖ። ልታስገድዱት አትችሉም። ገብቷችኋል? ቀብድ ሰጥተህ ቀብድህን መሰረዝ ትችላለህ። የሆነች ዳሜጅ ምናምን ከፍላ እንደሚመስለኝ ነው የምላችሁ። እና ለምንድን ነው ይህን የምታስገባው? ማስፈራሪያ ይመስላል እንዳልኳችሁ። ግን የሚለው በህጋዊ መንገድ ነው መክፈል ያለብህ ነው። ለገዛው ቤት ግንባታና የውል ሂደት ለመጠናቀቅ የሚፈለጉ መረጃና ማስረጃዎች ማቅረብና ግብይት ክፍያ ሰነዶችን አደራጅቶ የመያዝና በሚመለከተው አካል ሲጠየቅ ይህም እሺ እንግዲህ ይሆን ትላላችሁ። የጋራ መብትን ለማስጠበቅና ግዴታን ለመውጣት የመኖሪያ ቤት ገዢ ባለቤቶች ማህበር እንዲመሰረት ናታቸው እነዚህን ሰዎች እግዚአብሔር ወይ አፍርስና በታትነን ወይ ስራን ካልሆነ እንደዚህ ስንግማማ መኖር አንችልም ነው። ሙትቻ ነው እኮ ሰው ነው እንደ ይሄን የሚጽፈው። ዋስትና ስለመስጠት የሀገር ውስጥ አልሚ ቤቱን ሳይገነባ ምንድን ነው ማህበር ምን አገባህ ነው አንተ? ስለ ማህበር ሲፈልግ ይደራጅ ሳይፈልግ አይደራጅ ምን አባክ አገባህ ነው? የሀገር ውስጥ አልሚ ቤቱን ሳይገነባ ለቤት ፈላጊዎች በቅድሚያ የሚሸጥበት ወቅት የሚከተሉትን ዋስትና ቅድመ ሁኔታዎች ቤቱን ሳይገነባ ለቤት ፈላጊዎች ይሄ እንግዲህ ኦኬ ይህንን ለብቻው ነው እንትን ስለሆነ ማለት ነው ፕሪሴል ስለሆነ ለብቻው ነው። በሚቀጥለው ቪዲዮ ስለሰማችሁኝ አመሰግናለሁ። ስንተኛው ቪዲዮ ነበር? የ108ኛው። በ109ኛው እንገናኝ። መልካም ጊዜ